Ladies and gentlemen, JPFA awardun man indaballa. Guess who? Guess who? My captain Bruno Miguel Fernandes Abate. ሲጀመር ሸሚዟቸው ነው እንጂ ፕሪሚየር ሊጉን ቢሰጡላ በጣም ደስ የሚላቸው እሱ እኮ ነው የቀረኝ እኮ እሱ ብቻ እኮ ነው የቀረኝ። በስመቲው በነፃ ወጣ። እንግዲህ ምንም ማድረግ አይቻልም። እንግዲህ ወያላ ኢሪዝ ዋሪሪዝ ፎሎ ያረጋችሁ ለማን ዩናይትድ ደጋፊ ሼር አድርጉለት። ኤል ማግኒፊኮ ብሩኖ ፈርናንዴስ ሳይቀር የዓመቱ ምርጥ ተጫዋች ማን ነው ሲባል እኔ የመረጥኩት ስሙን አልናገርም ግን የአርሰናል ተጫዋች ነው ብሎ መልሷል። ገብቷችኋል? ፒኤፍኤ ፕሌየር ኦፍ ዘ ይር ብሩኖ ፈርናንዴስ ተመርጧል። ኮንግራ ብያለሁ። ነገር ግን ማለት ነው ብሩኖም እንደገና የማንቸስተር ዩናይትድ ደጋፊ ውስጡ ያውቀዋል ማን እንደሚገባው። ዴክላን ራይስ አባቴ ብሩኖ አዋርዱን አሸንፏል። ራይስ ልባችን አሸንፎታል። ዘንድሮ እንግሊዞች አስቀይመውናል። በቃ የሆነ ፌር ያልሆነ ፍርድ ተፈርዶብናል። ቀጣይ ዓመት ማለት ነው ፒኤፍኤ ፕሌየር ኦፍ ዘ ይር ብቻ አይደለም ፒኤፍኤ ቲም ኦፍ ዘ ሲዝን የአርሰናል ተጫዋች ብቻ ነው የሚገባው። ምን እንዳለ ሰማችሁ ወይ? ብሩኖ ፈርናንዴስ ስለ ክለባችን አርሰናል ሀቢቢ ፎሎ እያረክ ግን አይደለም። አርሰናሎች በባለፈው ውድድር ዘመን ድንቅ ነበሩ። በጣም ጠንካራና ለመግጠም እጅግ ፈታኝ ቡድን ነበሩ። ይሄም በፕሪሚየር ሊጉ ብቻ አልነበረም። የቻምፒዮንስ ሊግ ፋይናል መድረስ ችለዋል። ሙሉ ክብር ይገባቸዋል። እንዲሁም መላው የፕሪሚየር ሊግ የደረሱበትን ደረጃ ሊገነዘብና ሊያውቅላቸው ይገባል ሲል ሀሳቡን ሰጥቷል። እናም በዚህ በውድድሩ ላይም አንድ እኔ የአርሰናልን ተጫዋች ነው የመረጥኩት ብሏል። ይኸውልህ ወንድሜ ከ5 ሰዓት በፊት ብሩኖ ፈርናንዴዝ የፒኤፍኤ የዓመቱ ምርጡ ተጫዋች ተብሏል ብዬ ከነ ፋብሪዚዮ እና ከትዊተር ላይ ካገኘኋቸው ምንጮች ጋር አጣቅሼ መረጃ አካፍያችሁ ነበረ። ታዲያ ብዙዎቻችሁ መራ ዋርዱ ገና ነው ስትሉ ነበረ። ሪስኩ ነው ሲጄ መረጃውን ሼር ባረጋችሁም እነሆ አሁን ላይ ብሩኖ ፈርናንዴዝ የፒኤፍኤ የዓመቱ ምርጡ ተጫዋች በመባል እንግዲህ ተመርጧል ማለት ነው። ከ5 ሰዓት በፊት ነበር መረጃውን ያጋራኋችሁ። ያው 5 ሰዓት ላይ ብሩኖ ፈርናንዴዝ የዓመቱ የፒኤፍኤ ማለትም ደግሞ የእንግሊዝ የተጫዋቾች የዓመቱ ምርጥ ተጫዋች መባሉ ተራግጧል። ያለፈው የውድድር ዓመት ለሱ በጣም የተለየ ነበር። እንግሊዝ እግር ኳስ ጸሐፊያን የዓመቱ ምርጡ እግር ኳስ ተጫዋች መባል ችሎ ነበር። የማንቸስተር ዩናይትድ ምርጥ ተጫዋች ነበር። የፕሪሚየር ሊግ የዓመቱ ምርጥ ተጫዋች ነበረ። አሁን ደግሞ የፒኤፍኤ የዓመቱ ምርጥ ተጫዋች በመባል ተመርጧል። የፒኤፍኤ የዓመቱ ምርጥ ወጣት ተጫዋች በመባል ደግሞ እንግሊዛዊ የማንቸስተር ሲቲው ኒኮ ኦሬሊ ተመርጧል። የፒኤፍኤ የዓመቱ የፕሪሚየር ሊግ ምርጥ 11 ደግሞ ይህንን ይመስላል። ግብ ጠባቂ ላይ ዴቪድ ራያ፣ በተከላካይ ላይ ጋብሪኤል ማጋሬጅ፣ ኒኮ ኦሬሊ እንዲሁም ደግሞ ዊሊያም ሳሊባ እና ዩሊያን ቲምበር ሲሆኑ አማካይ ስፍራ ላይ ብሩኖ ፈርናንዴዝ፣ ራያን ቸርኪ እንዲሁም ዴክላን ራይስ እንዲሁም ፊት መስመር ላይ ኤርሊንግ ብሮት ሃላንድ፣ ሴሜኒዮ እንዲሁም ደግሞ ኢጎር ቲያጎ ተመርጠዋል ማለት ነው። መድፈኞቹ አርሰናሎች 5 ተጫዋቾችን በዓመቱ ምርጥ 11ነት ያስመረጡ ሲሆን ማንቸስተር ሲቲዎች በ4 ተጫዋቾች ይከተላሉ። እንዲሁም ደግሞ ማንቸስተር ዩናይትድ እና ብሬንትፎርድ አንዳንድ ተጫዋች የዓመቱ የፒኤፍኤ ምርጥ 11 ላይ ተካቶላችኋል ማለት ነው። ስለነዚህ ምርጫዎች እናንተ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ከ4 ወራት በፊት በብሩኖ ፈርናንዴዝ ጉዳይ ለአንዳንድ ተቃራኒ ክለብ ደጋፊዎች ያልኳችሁን ነገር አንዴ ላስታውሳችሁ። ይሄ ገና ነው ማይ ብራዘር፣ ገና ነው። ገና የአሲስት ሪከርድ ይሰበራል። ገና ደግሞ ይሄን የግል ዋንጫ በእጅ ይዘህ የዓመቱ መጨረሻ ላይ እናይሃለን። እንዳልኩትም አልቀረም። ይኸውልህ የአሲስት ሪከርዱም ተሰባብሮልሃል። ፒኤፍኤ የዓመቱ ምርጥ ተጫዋች ሽልማትንም አንተ አይገባውም ብትልም ሌጀንድ የኔ ምርጡ ተጫዋች ብሩኖ ፈርናንዴዝ ኤል ማግኒፊኮ አሳክቶት አሳይቶሃል ማለት ነው አባቴ። ብሩኖ ፈርናንዴዝ የፒኤፍኤ የዓመቱ ምርጥ ተጫዋች ተብሎ እንግዲህ ኦፊሻሊ ተሸልሟል ማለት ነው። እንኳን ደስ ያለን ዩናይትዳውያን። አይገባውም ስትሉና ትንሽ ስታለቃቅሱ ለነበራችሁ ደጋፊዎች ዓመቱን ሙሉ ለእናንተም መዝናናቱን ይስጣችሁ ለማለት ነው። ይመቻችሁ። ይችላል ነው ብሩኖ ኤል ማግኒፊኮ። ምንም ጥያቄ አልነበረውም። ብሩኖ ሚጌል ቦርጀስ ፈርናንዴዝ የሶስቱንም አዋርድ ጥቅልል አድርጎ መውሰድ ችሏል ማለት ነው። በዚህ ጋር የምትመለከቱት ፕሌየር ኦፍ ዘ ይር ነው። በዚህ ጋር የምትመለከቱት ፕሪሚየር ሊግ ፕሌየር ኦፍ ዘ ሲዝን ነው። እዚህ ጋር ደግሞ የምትመለከቱት ፉትቦል ራይተርስ ፉትቦለር ኦፍ ዘ ይር የሚለውን ነው የወሰደው ማለት ነው። ጥቅልል ነው ያደረገው አለ የሚባለው ተጫዋች ፕሪሚየር ሊግ ውስጥ ሊያሸንፈው የሚችለውንና ዲዘርቭ ሊሶ እኔ ያው ያመጣበትን መንገድ ብዙ ሰው ሜሽ ያደርጋ ያለው ብዙ ነገር ያለው ግን ኢት ዳዝንት ማተር። ይሄን ያህል ማተር ቢያደርግ የሁላ ሰው ጎል ሊያደርግ ይችላል ብዬ አላስብም። ሌላው ነገር እንዳለው ነው ፒአር ምናምን እያሉና ያው ዓለም ዋንጫ ላይ ብዙ ጥሩ ነገር አላሳለፈም፣ ግን
እቺን ሲዝን ሬፕሊኬት ለማድረግ አሁንም በሃንገሪ ይመጣል ብዬ አስባለሁ። ዩናይትድም በጣም ተሻሽሎ ነው የመጣው እንደ ቡድን ማለት ነው። ቱ ቢ ኦነስት ያው የሲቲዋ ጉዳይ በጣም ፓኒክ ያመጣል፣ ግን ያው ጊዜ ይፈልጋል። አንዳንድ ነገሮች ያው በቃ አፕን ያደርጋሉ በሚለው ታሳቢነት በመክተት ማለት ነው። አንድ ለው የሚችለው እዚህ ጋር ምንድነው ያው ኤክስፔክቴሽኑ በጣም ጣሪያ መንካቱ አይቀርም። ይሄንን እንዲደጋገሙ ምናምን እና እሱ ትንሽ ጫና ሊያመጣበት ይችላል። ግን ብሩኖ ያንን ጫና ይፈራልን ብዬ አላስብም። ግን ቡድኑም እንግዲህ ያው ሄልፕ ማድረግ አለበት፣ ጥሩ መጮት አለበት ብዬ አስባለሁና ብሩኖ ላይ ብቻ ዲፔንደንት የመሆን ጉዳይ ያው ብዙ ጊዜ ሲወራበት ስላሳየ ሌሎቹም ፐርፎርም አድርገው ማሳየት አለባቸው። እኔ ብሩኖ ዲፔንደንት ብቻ አይደለንም የሚለውን ነገርና እሱን የማሳየት አቅም እንግዲህ እንዲመጣ ደግሞ ዩናይትድ በተሻለው አቅም እየገዛዛ እንደምታዩት ባሌባ መጥቷል ማለት ነው። በጣም ትልቅ ኢምፓክት አንድ ተጫዋች ኢምፓክት አያመጣም ብላችሁ ካሰባችሁ በሊቨርፑል ቤት እንኳን ማየት ትችላላችሁ። 6 ቁጥር ሳይኖራችሁ ሲቀር ሜዳ ላይ የምትጫወቱበት መንገድ በተለይ በጣም ዲፈረንት ሊሆን ይችላልና ባሌባን የመሰለ ሰው ጨምሩ ደግሞ ኮምፕሌክሲቲው ይቀያየራል። ምንም ጥያቄ የለውም እና ብቻ አዳፕት የማድረግ ጉዳይ ነው። ያው ታጋሽ የመሆን ጉዳይ ትረስት ዘ ፕሮሰስ የሚባለው ጉዳይ ላይ ነውና እሷን ጠብቆ ግን ብሩኖ ላይ ያለው ኤክስፔክቴሽን በተመጣጣኝ መንገድ ከቀጠለ እሱም ማድረግ ማይችልበት ምን ምክንያት አለ ብዬ አላስብም። ኤኒዌይስ አጠናቀው ለማንቸስተር ዩናይትድ ደጋፊዎች ኮንግራት ስላቸዋል። ለብሩኖም ኮንግራትስ ማች ዲዘርቭድ ማለት ነው። ከዛም በኋላ ክሊን ስዊፕ ያው ጥርግርግ ነው ያደረገው እንደምታዩትና ብዙ ጥያቄ ከነበረ በዚህ አይቲንግ ማጠናቀቅ ይቻላል ብዬ አስባለሁ። ያ እንደዚህ አይነት ዜናዎች ላይ አምጣው ራሱ መጫ ላይ ሀሳባችሁን ታስቀምጣችሁ ኮፒ ሊንክ ይደረግ። የእናንተን ሀሳብ በደነሳ ስንፈልግ ሀሳባችሁ ማስቀመጥ እንዳይረሳ። በዲቴል ሌላማ ሀሳብ ካላችሁ እንቀበላለን ኦፕንሊ። ብቻ ቀጣይ እስክንገናኝ ድረስ ይመቻችሁ። ጀግናውና ኃያሉ ተጫዋቻችን ብሩኖ ፈርናንዴዝ የፒኤፍኤው የዓመቱ ምርጥ ተጫዋች በመባል ተመርጧል። የታላቁ ማንቸስተር ዩናይትድ ኩራት ብሩኖ ፈርናንዴዝ እንኳን ደስ አላችሁ። አካውንታችንን በደንብ ተመቷል። ኮፒ ሊንክ ይደረግ ጋይዝ። የማንቼ ፋሚሊ እንኳን ደስ አለ። ኮሜንት ላይ የብሩኖ ፎቶ እንዳለ በቃ ሌላ ማየት አልፈልግም። ይመቻችሁ። ምን ጠብቃችሁ? ማን ሊበላው መጮው አለብኝ ግን ደግሞ ማለት ነው ጎረቤት ይረበሻል። በነጋታው ያባሩኝ ሲፈልጉ ወላሂ የዩናይትድን የምላሱ ርዝመትና የእጁን እርዝማኔ አልቻልነው። አንተ እጅ ረዝም በእጅ ሄድክ አይደለ? ሙሉ ፕሪሚየር ሊጉ ላይ ሰው አለው ብራዘሬ። ሙሉ የሆነ ቦታ ዋና ቦታ የዩናይትድ ሌጀንድ ነው ያዘው። የሳምንቱ የሆነ ሰዓትማ ቁጥር እጣ ይዘው ለዩናይትድ ተጫዋች ሳምንት ሰጡ። አሁን በቃ የፕሪሚየር ሊግ አማካዮች ዋንጫ መብላት ጥቅም የለውም ብለው ቡድኑ ዋንጫ እንዳይበላ ያደርጋሉ። የዓመቱን ለመሸለም ማለት ነው። ቡድኑ ዋንጫ እንዲበላ ያደረገውን ሰውዬ ስንት ነገር ነው ግን በቃ ሽልማት የተባለው ሁሉ እኮ አስገባችሁት። ምድረ ኮልኮሊያም ብሩኖ ግን ደግሞ ይችላል። አሁን እኮ ይሄንንም በፍትሐ ብሔር ህግ ፍትሐዊ ነው ብለን እንኳን ምርጫውን እንዳንቀበል ያለፈው ዓመት የዓመቱ ምርጥ ጨዋታ ከአርሰናል ጋር የተጫወታችሁትን ዩናይትድ ከአርሰናል የሳምንቱ የወሩ ሙሉ ስታድሉ ኖራችሁና ይሄን አሁን እንዴት እንቀበል? ለማንኛውም እኛ ባላንዶር ነው ቀጣይ በዚህ ዓመት የምናበላው። ያጣፍጥልህ። ብሩኖ ይችላል ግን ምርጫውን አናምንበት። ሃትሪክ ብቻውን ብሩኖ ፈርናንዴዝ እያስከተለ ያንተን ተጫዋቾች እያንዳንዱን የግል ሽልማት በዚህ ሲዝን ጥርግርግ አድርጎ በለው ብቻውን ሂዶ ማለት ነው። በነገራችን ላይ ለዚህ ነበር እኔ ብሩኖ ፈርናንዴዝ ብቻ ነው የሚገባው። እሱ ማያሸንፍ ከሆነ የግል ሽልማቶችን በሙሉ ፕሌየር ኦፍ ዘ ሲዝን፣ ፕሪሚየር ሊግ፣ ፒኤፍኤ ሁሉንም ማሸነፍ ያለበት ብሩኖ ፈርናንዴዝ ብቻ ነው ሲል የነበረው ለዚህ ነው ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ፒኤፍኤ ፕሪሚየር ሊግ ቲም ኦፍ ዘ ይር ነው። ከነዚህ ውስጥ የአርሰናል ተጫዋች 5 አለ፣ 4ቱ ደግሞ የማንቸስተር ሲቲ ተጫዋቾች ናቸው። ሌላኛው እንግዲህ ኢጎር ቲያጎ ነው። ኢጎር ቲያጎ እንደ ጌም ምናምን ላይ ስንመለከተው ጨዋታዎች ላይ በጣም ብዙ ቻንሶችን ሲያባክን የነበረ ቡድኑም ጥሩ የነበረ ነገር ግን ያው የጨረሰበት ደረጃ የምናውቀው ነው። 9ኛ ደረጃ ላይ ነው ያጠናቀቀው ብሬንትፎርድ። ነገር ግን ያስቆጠረው ጎል ግዴታ እዚህ ውስጥ እንዲገባ ያስገድዷል። ወደ 22 ጎል ምናምን ያስቆጠረው ካልተሳሳትኩ እነ ብሪያን ቤሙን እና ዊሳለቁ ጎል የሚያስቆጠርለት ተጫዋች በሚያስፈልገው ሰዓት ብሬንትፎርድ 22 ጎል ማስቆጠር በጣም ያበደ ነገር ነው። ለዛም ተካቷል። ነገር ግን ሌላኛውም መሰላችሁ ሌሎችን ቲሞች ተመልከቱ። ለምሳሌ አርሰናል ማጋሊሽን ያጣበት ጌም ነበር። ለተወሰኑ ጨዋታዎችን ቢሆን ዊሊያም ሳሊባንም ያጣበት ጌም ነበር። ቲምበርን ያጣበት ጌም ነበር። ነገር ግን ጨዋታዎችን ከማሸነፍ ወደ ኋላ አለም ይሄ ቡድን ማለት ነው። ዋንጫውንም እንዲያሳካ ሆኗል። እነሱንም እያጣ ቢሆን ያ ማለት ምን ማለት ነው? ኮንስታንት ፕሌየር የለም። እንደ ቡድን ነው ምርጥ የነበሩት። እዚህ ውስጥ ዴቪድ ራያ በጣም ምርጥ ነበር። ማጋሊሽ በጣም ምርጥ ነበር። ዊሊያም ሳሊባ ምርጥ ነበር። ቲምበር ምርጥ ነበር። ዴክላን ራይስ ምርጥ ነበር። ሁሉም ምርጥ ነበር። እዚህም ጋር በምትመለከቱ ይሄ ያንግ ፕሌየር ኦፍ ዘ ይርን ያሸነፈው ተጫዋች ነው። ሃላንድ ስንት ጎል እንዳስቆጠረ እሱ ነው ቶፕ ስኮር። ፐርኪ ያለ ገና ከመምጣቱ ብቻ ምልላችሁ ነው። እነዚህ ተጫዋቾች እንደ ቡድኑ ላይ ከ5 እና ከ6 በላይ ተቃራኒው ብሩኖ ፈርናንዴዝ ጋር ስንሄድ 10 ጎል ምናምን ያስቆጠሩ ተጫዋቾች ቢኖሩንም እሱ ባልኖረባቸው ተጫዋቾች ስንቸገር ነበር። የመጀመሪያ ጨዋታውን ማለት ነው ብሩኖ ፈርናንዴዝ ሲጫወት ነው ጨዋታ
የአስቶን ቪላ ጌም 2-1 የተሸነፍንበት ጌም ነው። እሱ 46ኛው ደቂቃ ላይ ተቀይሮ ሲወጣ ጎል ተቆጥሮብን ተሸንፈን ወጣን ማለት ነው። ያ ማለት ምን ማለት ይመስላል? በሩበን አሞሪም ታይም እንደ 6 ቁጥርም ሲጫወትልን ነበር። እሱ ወጥቶም ከሄደ በኋላ ሪከርድ እስከ መስበር ድረስ የሚያደርስ የሚገርም ብቃቱን ሲያስመለክተን 20 ምናምን አሲስት አደረገ ማለት። ጭራሽ እሱ ግን ከአስቶን ቪላ ጨዋታ በኋላ እንደወጣኛው ጨዋታችን እነ ሊድስ ነው የነበሩ ኒውካስትልን ብቻ በዶርጉ ጎል 1-0 ግን በጣም ተቸግረን አሸንፈን ነበር። ሌሎች ጨዋታዎችን ብትመለከቱ ሌላ ወልቭስን አግኝተን ማሸነፍ አልቻልንም ነበር። በሜዳችን 1-1 ነበር ያጠናቀቀው። ያለ ብሩኖ ፈርናንዴዝ ነገሮች በጣም ከባድ ስለነበሩ ማንቸስተር ዩናይትድን ተሸክሙ የግል ስለሆነ ማለት ነው ሽልማቱ ተሸክሞ አንድ ቡድንን እዛ ያደረሰ ጀግና ተጫዋች ስለነበረ የዚህ ሲዝን እያንዳንዱ የግል ሽልማቶች ለሱ ብቻ ነበር የሚገቡት። እያንዳንዱን ተጫዋች ልከ አስከትሎ ከጀርባው ብቻውን እያንዳንዱን ሽልማት ተሸክሞ መጥቷል። ብሩኖ ፈርናንዴዝ ሲያንሰው ነው። ተረጋገጠ። ከሰዓታት በፊት እንግዲህ ሾልኮ የወጣውን ታማኝ መረጃ አካፍያችሁ ነበረ። ብሩኖ ኤል ማግኒፊኮ ፈርናንዴዝ የ2025-26 የፕሪሚየር ሊጉ ምርጥ ተጫዋች በተጫዋቾቹ የተመረጠ ማለት ነው የፒኤፍኤ አዋርድ አሸናፊ መሆኑ አሁን ላይ ተረጋግጧል። እንግዲህ ዝግጅቱ በአማረ ሁኔታ ተዘጋጅቶ ሙሉ ለሙሉ መጠናቀቁ በሰዓት ተሰምቷል። በወጣቶች ደግሞ የማንቸስተር ሲቲው የግራ ተመላላሽ ኒኮ ኦራይሊ ድንቅ ሲዝንን በሲቲ አሳልፎ ነበረ። እሱም አሸናፊ መሆኑ ተሰምቷል። ለማንኛውም ብሩኖ ፈርናንዴዝ እንግዲህ ያልጠራረገው ነገር የለም። የዓመቱ የፕሪሚየር ሊጉ ምርጥ ተጫዋች፣ የፉትቦል ራይተርስ አሶሲዬሽን ምርጥ ተጫዋች፣ እንደዚሁም ደግሞ የማንቸስተር ዩናይትድ የክለቡ ምርጥ ተጫዋች፣ አሁን ደግሞ የፒኤፍኤ ራሳቸው ተጫዋቾቹ እንግዲህ በአንድ ድምጽ ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ነው በማለት አረጋግጠውና ውሳኔውን አሳልፈው እንግዲህ ብሩኖ ፈርናንዴዝን ተሸላሚ አድርገውታል። የዓመቱ ምርጥ ቲምም እዚህ ጋር ተጠቅሷል። ሳሊባ በነገራችን ላይ በዓመቱ ምርጥ 11 ውስጥ በመካተት 4 ተከታታይ ዓመት ሪከርድ መያዝ ችሏል። ለማንኛውም የብሩኖ ፈርናንዴዝ የኒኮ ኦራይሊ አሸናፊነት እንደዚሁም ደግሞ የዓመቱ ምርጥ 11 እንዴት አገኛችሁት? ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ አይነት ፈጣን እግር ኳስ መረጃዎች በቀጣይ እንዲደርሷችሁ የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።